ለማስታወቂያ ክልሉ ደራሲና ገጣሚ ኮሚቴ ባለሙያ አላማው ይባላል። ዛሬ የማካፈላችሁ ከህይወቴ የምንቷን ያክል ልምድንና ምናልባት ሁላችንም በስራው ዓለም ውስጥ አለንና ለእነዛ ነገሮች ይጠቅማል ላሏቸውን ትንሽ ሀሳቤ ለማካፈል ነው ብለን የመጣው። ስላገኘኋችሁ ደስ ብሎኛል። እንኳን ደህና መጣችሁ። ከዚህ ቀጥሎ በዋናነት ለማንኛውም ሰው ይሆናል ብዬ አስባለሁ። ለአካል ጉዳተኛውም፣ ለጉዳት አልባውም፣ ለስኬት ላፕቶፕ ቁጭ ካለ እድልና ተስፋ እንዲሁም ጥቂት ኢንዱስትሪዎች በህይወት አጋጣሚዎች ውስጥ አሉ። በተለይ ሰራተኞች ሆነን በየትኛውም የስራ ሙያ ላይ ሆነን የትኛውም ተቋም ውስጥ ሆነን በህይወት ጤናችን እንደ ወጣት እንደ አካል ጉዳተኛ የምናሳያቸው ይወስዳል። እነሱ ለማካፈል ነው ወደዚህ መድረክ የመጣሁትና ስላገኘኋችሁ ደስ ብሎኛል። እስኪ እንደ መጀመሪያ እችን ፒክቸር እዋት። ለአንድ ደቂቃ ተመልክቷል። ሁላችን ዛሬ ያለንበት ደረጃ ከመድረሳችን በፊት የወጣንበት የሆነ ቤት አለ፣ የሆነ ከተማ አለ፣ የሆነ ሰፈር አለ፣ የሆነ ማህበረሰብ አለ። እና ሁላችንም እስኪ መለስ ብለን የሆነ እናስበን ከየት የወጣ ነው? ከየት የተነሳ ነው? በመጀመሪያ እድለኞች ነን። ሀገር የምትባል ነገር ለማገልገል እየሙያችን እዚህ ቦታ ስንገኝ መታደል ይፈልጋል። እዚህ ቦታ ስንደርስ ግን ትናንት የወጣንበት የሆነ ህልም ነበር፣ የሆነ ሰፈር ነበር፣ የሆነ ቤተሰብ ነበር። ያ የት ነው? እድል ለተጠቀማችን ሎብያ ቁመላ ለብለት በይደር እድል ከተጠቀምን በኋላ የት ነው የምንደርሰው? እነዚህ ከምንከተነሳቸው ሰበቡ እስከ የት ነው የሄድነው? መለስ ብለን እስኪ ራሳችንን እንጠይቅ። ለኔ እድሎቻችን ብዙ ነገር ናቸው ብዬ አስባለሁ። ለምሳሌ ለመጀመሪያው መወለድ ወይም በህይወት መኖር መፈጠር በራሱ አንድ እድል ነው። እሱ ባይኖረው እዚህ ላይ አንደርስም ማለት ነው። ልናብቻችንን የዘለ ነገር ፎከስ የምናደርገው ብዬ ስለዚህ መጀመሪያ በአንድ ኖር አንዱ ፈጠር ይህን እድል እናገኛለን። ሁለተኛው ሰው መሆን ነው። ዓለማችን ላይ ምድር ላይ ፍጥረታት በሙሉ ተፈጥሯል። ከፍጥረታት መካከል አንዱ የሰው ልጅ ነው። ሰው መሆን ይህ ተደሞ መፈጠራቱ ሌላ እድል ነው ማለት ነው። ሰው ሲሆን ነገር ልናገኝ የታደል ነው ማለት ነው።
ሌላው በህይወት መገኘት ወይም በተንበት መጣት እኔና እናንተ ፈጣሪ ፈቅዶልን አላህ ፈቅዶልን ጠዋት ፊታችንን ታጥበን እንዲደረደረን ለመናገር በቃል ጠዋት ላይ ሳንነሳ እዛው ብንቀርበው ይህን እድል እናገኛለን። ለቀሩ ማለት ነው። ሌላው ጊዜና ቦታው እንመጣበታለን በኋላ እዚህ ቦታ እዚህ አዳራሽ መገኘት የምንሰራበት ቢሮ መገኘት ለሁለበት እድሜ መገኘት ሌላው እድል ነው ማለት ነው። ቀደም ተስፋ ህይወት የሚባሉት ነገሮች ማለት በማድረግ ለመቆጣጠር ለመስራት እነዚህ ጊዜና ቦታ ይወስዱናል ማለት ነው። ሌላው ሁኔታዎች ወይም አጋጣሚዎች ክስተቶች ለምሳሌ እኔ አካል ጉዳተኛ ነኝ።